የቤት ባለ እድለኞች ከዛ ከደሳሳ ጎጆ ወደዚህ ጽድት ወዳለ ወደሚያምር ቤት ለተሸጋገራችሁ እንኳን ደስ ያላችሁ። የአካባቢው ማህበረሰብ አካባቢው እንደዚህ ጽድት ብሎ ቤት ብቻ ሳይሆን ጥሩ የመኖሪያ አካባቢ አግኝታችኋልና እንኳን ደስ ያላችሁ። አረሳም መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን መግቢያው በጣም ችግር ነበር። ዛሬ ያ መልክ ተቀይሮ መንገዱም ሰፋ ብሎ ህፃናት እየቦረቁ የሚጫወቱበት ቤት ብቻ ሳይሆን የመኖሪያ አካባቢም ሆኖ በማየቴ በጣም ደስ እንዳለኝ ልገልጽላችሁ ወዳለሁኝ። ቤት ለከተማችን ነዋሪዎች ሁሉ ጊዜ እና ዋንኛ ጥያቄ ነው። ይሄንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩም በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270,000 ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39,000 የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። ቤትን ለነዋሪዎቻችን ስናቀርብ የሚለወጠው ብዙ ነገር ነው። አብሮ አካባቢው ይጸዳል፣ ጥሩ የመኖሪያ አካባቢ ይገኛል፣ ጠረኑም ጭምር ይቀየራል። ቤቱ ብቻ አይደለም የሚቀየረው፣ በአካባቢው ላይ የዘመናዊ አኗኗር አብሮ ይተገበራል። ነዋሪዎቻችን በመዲናችን ውስጥ የመጸዳጃ ቤት ችግር፣ ማብሰያ ቦታ ችግር በተለያየ መንገድ በጋራ የሚጠቀሙበት መጠቀሚያዎች ጭምር አርጅተው አስቸጋሪና ለአደጋ ጭምር የሚዳርጉ ሆነው ማየት እንግዲህ ታሪክ የሆነ የሚሄድበትን በርካታ ፕሮጀክት ጀምረናል። እስካሁን የሰራነው ብቻ አይደለም፣ ለሚቀጥሉት በጀት አመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች የቤት ግንባታ እንደጀመርን ስገልጽላችሁ እጅግ በጣም ደስ ይለኛል። ይሄም ቢሆን ከተማችን ላይ ካለው የቤት ጥያቄ እና ፍላጎት አንፃር በቂ አይሆንም። ከዛ በላይ መስራት ያስፈልጋል። ለዚህ ነው በርካቶች ባለሀብቶችን የከተማችን ነዋሪዎችን እንደምትችሉት እንዳቅማችሁ ተባበሩ። ማደግ ከማህበረሰብ ጋር ነው፣ ከነዋሪዎቻችን ጋር ነው። ስለዚህ ከተባበርን ብዙ ክፍተቶችን እንዘጋለን፣ ብዙ የዘመሙ ጎጆዎችን እናቃናለን ብለን ጥሪ እያደረግን 39,000 ቤት ማለት ቀላል አይደለም። የዛሬውን ሳይጨምር ነው። የዛሬውን ደግሞ በዚህ ጥሪ መሰረት ተቀላቅላችሁን ጥሪያችንን አክብራችሁ ለነዋሪዎቻችሁ አብረን መኖር አብረን ማደግ ካለን ማካፈል ያስደስተናል ብላችሁ ገንዘባችሁን አውጥታችሁ ከኛ ጋር ይሄንን በመገንባታችሁ በዚህ የተሳተፋችሁን ሁሉ ከልቤ በእነኚህ ነዋሪዎች በከተማ አስተዳደሩ በራሴም ስም ላመሰግናችሁ ወዳለሁ። በመንግስት በጀት ብቻ አይሰራም። እባካችሁ በመትችሉት ሁሉ ኑ እንተባበር ስንል የሚተባበሩ ብዙ ናቸው። ባህላችን በእውነት በጣም በከፍተኛ ሁኔታ እየተለወጠ መተባበር እያደገ የመጣበትን ሁኔታ እናያለን። በሌላ በኩል ደግሞ አንድ የዘመመች ቆርቆሮ መጠገን የማይችሉ ወይም ደግሞ አንድ ገጽ ቆርቆሮ ማቅረብ የማይችሉ ህዝቡ ሲቸገር ህዝቡ ተጎሳቆለ ተመልካች የለውም ብለው የሚያወሩ ህዝቡ ደግሞ እንደዚህ አይነት ነገር ሲሰራለትና ያ የዘመመ የወዳደቀ የቀበሌ ቤት ወይም ደግሞ ተመሳሳይ የግልም ተያይዞ ያለ በፓርሰል የተሰሩ ቤቶች እንደዚህ ሲዘምኑ አካባቢ ሲጸዳ እናቶች ከትላንትና ከቤታቸው ወጥተው ውሃ በጀሪካን ከሚሸከሙበት መጸዳጃ ፍለጋ በአካባቢ ከሚጋፉበት ውስጥ ወጥተው እንደዚህ አይነት ቤት ሲገቡ አይቱ ውስጣቸው ፈረሰ ይሉናል።
ትውስታቸው ፈረሰ ተፈናቀሉ ሁሌ የምትሰሙት ነገር ነው እኛን እንደምንለው የአዲስ አበባ ህዝብ የቆሻሻ ትውስታም የለውም የወዳደቀ የፍርስራሽ ትውስታም አይደለም ትውስታው ትልልቅ ታሪክ አለው ሀገርን የኮራ የሰራበት ያለማበት ትልልቅ ትውስታዎች አሉ ትውስታዎቻችንና ቅርሶቻችንን እንጠብቃለን እናድሳለን እናስውባለን ለዓለም እናስተዋውቃለን የቱሪዝም መዳረሻ እናረጋቸዋለን ለትውልድም ደግሞ ማስተማሪያ እናረጋቸዋለን የዘመሙ ጎጆዎችን ግን እናቃላለን ይወደቁ የፈራረሱትን አድሰን ሰርተን ባቃተን ቦታ እንደዚህ ለምነን አስተባብረን በጋራ እርሰበርሳችን ተያይዘን የብዙዎችን ጫና ያቃለልን ነው ወደፊትም ቢሆን ይሄ ተጠናክሮ ይቀጥላል የአዲስ ከተማ ክፍለ ከተማ ይሄንን አካባቢ ጥሩ የመኖሪያ አካባቢ በማድረግ በኩል ያላሰለሰ ጥረት አድርጎ ውጤታማ ሆኗል አላበቃም የሚቀጥል ነው የሚሆነው እንዳልነው አካባቢው የተለወጠ ነው አካባቢው የተለወጠ አሁንም ዛሬም የምናስጀምረው ሲጨመርበት ደግሞ ከዚህ በላይ ይለወጣል ያልደረስንበት ገፋ አርገን መሄድ ያለብን ደግሞ አንድ ሁለት ህንጻ ሳይሆን በርከት ያሉ ህንጻዎች እየጨመርን አንደኛ የመሬት አጠቃቀሙም በጣም ውጤታማ ይሆናል አይታችኋል ከዚህ የተነሱ ቤቶች ቁጥራቸው ትንሽ ነው የዛሬ ህንጻ ብቻ ይሸፍነዋል ነገር ግን እዚህ መኖሪያ ቤት ያገኙ ነዋሪዎች ቁጥሩ ስናይ ወጪም ቆጥቦ ብዙ ጊዜ ሰዎች የሚጣሉበትንም የመሬት ጉዳይ እጅግ በጣም ውጤታማ በሆነ መንገድ እንድንጠቀም አድርጎ ኑሮን አዘምኖ ንጹህ የመኖሪያ ቤትን አቅርቦት ጨምሮ እንደዚህ አይነት ውጤታማ ያረጋናል ዘርፈ ብዙ ውጤት ነው ያለው እንተባበር አብረን እንስራ ለውጥ በጋራ ነው አገራችን እየተለወጠች ነው ያገራችንን ለውጥ ሊያስቀረው የሚችል አንዳች ምድራዊ ኃይል የለም እንበርታ የተለወጡ ሀገሮች ሁሉ በርተው ስለሰሩ ነው ሌላ ምንም ከሰማይ መና ድንገት ጠብጠብ ያለላቸው ነገር የለም ነገር ግን መበርታት እልህ መግባት መረዳዳት ወደፊት ለውጥ የሚያመጣ እርምጃዎችን ብቻ መራመድ ያስፈልጋል ለዚህ ደግሞ ሁላችንም እጅ ለእጅ ተያይዘን መስራት ነው ሁልጊዜ ለምናረጋው የልማት ጥረት ድጋፋችሁ ስላልተለየን አብራችሁን ስለምትሰሩና ስለምታበረታቱን ደግሞ እኛም እጅግ አርገን እናመሰግናችኋለን ዛሬ እነን ህንጻ ሰርታችሁ የነዋሪዎቻችሁን የጎረቤቶቻችሁን ኑሮ በማቃለል ጫና በማቃለል በኩል አስተዋጽኦ ያረጋችሁ አሁን በብዙ በረከት ይጨመርላችሁ እንላለን መስጠት አያጎልም መስጠት በረከት ይዞ ነው የሚመጣው ይሄ በረከት ያገኛችሁ አዲሱን ህንጻዎች ደግሞ ለመስራት ዛሬ ተዘጋጃችሁ በርትታችሁ ዛሬ በህዝቡ ፊት ቃል በገባነው ልክ ፍጥነታችን ያሁኑ ከተሰራበት ፍጥነት የሚፈጥን እንጂ የሚቀንስ እንዳይሆን ጥራቱም እንደዛው ተባብረን የቸገራችሁን ነገር ደግሞ በቅርበት እንደግፋለን ክፍለ ከተማውን በዚህ በኩል ጥሩ ስራ እየሰራ ነው ምስጋና ይገባዋል በርቱ ማለት ወዳለው አመሰግናለሁ